የዛሬ ጉብኝታችን የሚያተኩረው በቦሌ አካባቢ የደብረ ታቦርን አካባቢ እናያለን እንጎበኛለን ማለት ነው። እንግዲህ የደብረ ታቦር በዓለም ቦሌ አካባቢ ምን ይመስላል የሚለውን በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁ አሁን የምንገኘው ቦሌ መድኃኔዓለም ቤተክርስቲያን ውስጥ የደብረ ታቦር ዕለትን አሳያችኋለሁ። የተወሰኑን ገጽታ እናያለን። እንደገና ደግሞ አትላስ አካባቢ ያሉትን ዛሬ በደንብ አድርገን እንጎበኛለን። አሁን ወደ ቦሌ መድኃኔዓለም ቤተክርስቲያን ውስጥ ወደ ውስጥ እየገባን የምንገኘው ልክ ሊጀምሩ ሲሉ ስለሆነ እንዳጋጣሚ 11 ሰዓት አካባቢ ነው እና የደረስነው እሱን አሳያችሁና የተወሰነውን ነገር እዛ አካባቢ ቦሌ አትላስ አካባቢ ወይም ደግሞ ወደ እናሞላ አካባቢ ያለውን በደንብ አድርጌ ነው የማስጎበኛችሁ። በማታ ምን ይመስላል የሚለውን የተወሰነውን ገጽታ አብረን እንጎበኛለን ማለት ነው። እንግዲህ አሁን ጸሎት እያደረጉ ስለሆነ ቦሌ መድኃኔዓለም አካባቢና የተወሰነ የደመራ ችቦ ገና ለመጀመሪያ እየደመሩ ስለሆነ እሱን እናይና ቦሌ መድኃኔዓለም ያለን ጉብኝት ወይም ደግሞ ሁኔታ እናይና ወደ ውጭ ወጣ ብለን ደግሞ በደንብ አድርጌ ያሳያችኋለሁ። መነሻችንን ከቦሌ መድኃኔዓለም እናርግ ብዬ ነው። እንደምትመለከቷቸው እዚህ ጋር አሳያችኋለሁኝ። ደመራውን እየደመሩ ገና እየሰሩት ነው ያሉት። እንግዲህ እንደምትመለከቷቸው ወጣቶች ደመራውን እየሰሩ ናቸው ያሉት። እንደገና ደግሞ ውስጥም ጸሎት እየተደረገ ነው ያለው። አሁን እንግዲህ ከቦሌ መድኃኔዓለም ወተን እዛ አካባቢ በሱ ይሄኛው የምንመለከተው ከቦሌ መድኃኔዓለም አካባቢ ያሉትን ህንጻዎች ወይም ደግሞ ፎቆቹን ነው እንግዲህ እያየናቸው ያለነው። እንግዲህ እያየን እየጎበኘን ነው እንግዲህ ወደፊት ነው የምንሄደው። እንግዲህ የተወሰነ ገጽታውን እንግዲህ ዛሬ በደንብ አድርጌ ነው የማሳያችሁ ብያቸዋለሁ። የቡሄ ዕለት እዛ አካባቢ ቦሌ መድኃኔዓለም አካባቢ ወይም ደግሞ ኤድናሞላ አካባቢ ምን ይመስላል የሚለውን እናየዋለን፣ እንጎበኘዋለን። ልጆች ሲጨፍሩ በዛ አካባቢ እየተመለከትኩ ነው ያሉት። በስተግራ በኩል አሳያቸዋለሁ ቀረብ አድርጌ በርቀት ነው እንግዲህ ያሉት። ስንጠጋ ደግሞ በብዛት ብዙ እየጨፈሩ እናገኛለን ብዬ እገምታለሁኝ። የሁላችሁ እንግዲህ ፊት ለፊት በዛኛው አቅጣጫ ጋር የቡሄ ጭፈራ እየጨፈሩ እየተመለከትን ያለ ነው። ፊት ለፊት እንግዲህ የባህላዊ ልብሶች ለብሰው ቁንጣ ከእንደ ቲሸርት ነገር የሚመስሉ አረንጓዴ ልብሶች አለ እሱን ለብሰው ጭንቅላታቸው ላይ እንደ በርኖስ የሚመስል አለ አይደል እሱን አርገው ነው እንግዲህ ጭንቅላታቸው ላይ ያረጉት። ስሙን የምታውቁት ብትነግሩኝ በጣም ደስ ይለኛል። ይሄ ጭንቅላታቸው ላይ እንደ ኮፍያ ነገር ያለው በርኖስ የሚመስል የራሱ ልዩ ስም ሊኖረው ይችላል። እሱን ኮፍያ ላይሆን ይችላል እንግዲህ ስሙ። እዛ አካባቢ ቦሌ አካባቢ እንግዲህ ያሉት ቦታዎች እየጨፈሩ ነው ያገኘናቸው። እንዳጋጣሚ አሁን እኛ ፊት ለፊታችን አረገን እየሄድን ያለን ወደ ኤድናሞላ አካባቢ ነው። የኛ በስተቀኝ በኩል ያሉት የመድኃኔዓለም ቤተክርስቲያን አጥርን ታከን ነው እንግዲህ ወደ ላይ እየወጣን የምንገኘው። ይሄ እንግዲህ ፊት ለፊት የምትመለከቱት ኤድናሞል ነው። መስቀለኛ መንገድ ነው በነገራችን ላይ ወደ 22 ስትሄዱ ወደ ታችም ስትወርዱ ወደ አትላስም የሚያስኬዱ ይሄኛ አደባባይ የነበረበት ቦታ ጋር ነው አሁን ያለ ነው። አሁን እንግዲህ መስቀለኛ መንገድ ጋር እዛ ጋር ሁኜ ነው እንግዲህ አሁን እያሳያችሁ ያሉት። ቅድም በገባንበት ቦታ ወደ መድኃኔዓለም ቤተክርስቲያን በገባንበት ወይም እንዲህ በዋናው በር ጋር ይሄ የአቡነ ጳውሎስ ሐውልት ባለበት ጋር በዛ ጋር ነበር የገባ ነው። አሁን እንግዲህ እንሻገርና በኤድናሞል አድርገን ወደ ታች የምታስወርዷለች አይደለ በእሷ ጋር ይሁላችሁ እየወረድን እዚህ ጋር እንግዲህ የቡሄ ድባቡን በደንብ አድርገን የማሳያችሁ ፊት ለፊት ይታያችኋል ብዬ እገምታለሁ። እየጨፈሩ ናቸው ያሉት። እንግዲህ እዚህ አካባቢ ያለውን ድባብ በደንብ አድርገን እናያለን። እንደምትመለከቱት ችቦ ለኩሰው ወይም ደግሞ እያበሩ እየጨፈሩ እየዞሩ ናቸው። ሰዎች ከበው እየተመለከቷቸው ነው ያሉት። እንግዲህ የቡሄ ወይም ደግሞ የደብረ ታቦርን በቦሌ እያየን ወይም ደግሞ እየተመለከትን እንገኛለን። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ
እንደምትመለከቱት ወጣቶችም ልጃገረዶችም እንግዲህ የችቦ የደመራውን ማብራት ወይም ደግሞ ነበልባሉን እየዞሩ እየተሽከረከሩ እየዘፈኑ ናቸው ያሉት። አሁን እንግዲህ ያለነው ቦሌ አካባቢ ወደ ኤድናሙ ለዛ አካባቢ ጋር ሆነን ነው እንግዲህ እዛ አካባቢ ያለው ትርኢት ወይም ደግሞ የቡሄ የደመራውን ሁኔታውን ወይም ደግሞ እንዳጋጣሚ ስንሄድ ቦሌ አካባቢ ያገኘነው ትርኢት ነው እንግዲህ ወይም ደግሞ ባህላዊ ጭፈራ ነው እያሳየዋችሁ እያስጎበኘዋችሁ የምገኘው። እንግዲህ እነኚህ ደግሞ የምትመለከቷቸው አሉ አሳያችኋለሁ። እነሱም እዛ ጋር ሆነው እየጨፈሩ ናቸው። እዚህ ጋር ያሉትም እየጨፈሩ ናቸው። በመናበብ ነው እንግዲህ እየጨፈሩ ያሉት። በጣም ደስ የሚል ነው እንግዲህ እዚህ ጋር እንግዲህ እንደምትመለከቷቸው ነጫጭ ልብስ ለብሰው የቡሄ ወይም ደግሞ እየጨፈሩ ወይም ደግሞ እየዘመሩ ናቸው የሚገኙት። እንደምትመለከቷቸው አሳያችኋለሁ። ሲጨፍሩ እንግዲህ እንደምትመለከቷቸው እየጨፈሩ መኪኖችን እያሳለፉ እያመጎሷቸው ወይም ደግሞ ስጦታ እየተቀበሉ ናቸው ያሉት። እነኚህን የምንመለከታቸው ደግሞ ቦሌ አካባቢ የደብረ ታቦር ዕለትን ነው እያሳየኋችሁ እያስጎበኘኋችሁ የምገኘው። እንግዲህ በጣም እንደምትወዱት ተስፋ አረጋለሁ። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አጋርነታችሁን እያሳያችሁኝ የምንገኘው ቦሌ መድኃኔዓለም ወይም ደግሞ ኤርናሙል አካባቢ ጋር እዛ ጋር ሆነ ነው እንግዲህ የቡሄ የደመራው ወይም ደግሞ የደብረ ታቦርን ሁኔታ በደንብ አድርጌ እያሳየኋችሁ እያስጎበኘኋችሁ እንገኛለን። እንግዲህ የተወሰኑትን ነገር ደግሞ ወጣ ብለን ደግሞ አካባቢውን በደንብ አድርጌ ነው የማስጎበኛችሁ። አሁን የደብረ ታቦር ወይም ደግሞ የደመራ የችቦ አበራራቸውን ጨርሰው እንግዲህ እኛም ኤድናሙል አካባቢ ጋር ነን ያለው። ወደ አትላስ ደግሞ ያለውን በምሽት ምን ይመስላል የሚለውን ቀስ እያለን እየጎበኘን እንገኛለን። አሳያችኋለሁ። አሁን ያለነው እንግዲህ ወደ ቦሌ መድኃኔዓለም ወደ ትምህርት ቤት ወደሚያስኬደው ፊት ለፊት አድርገን ምን ወይም ደግሞ አደባባዩ ይሄኛው የምንመለከተው እንግዲህ በስተቀኝ በኩል ያለው ኤድናሙልን ነው። እንሻገርና ወደ አትላስ የሚያስኬዱን አስፓልት ይዘን ቀስ እያለን ወክ እያደረግን እንሄዳለን፣ እናያለን፣ እንጎበኛለን። ፊት ለፊት መድኃኔዓለም ቤተክርስቲያን ይታያቸዋል። አሁን እንግዲህ ኤድናሙል አደባባይ የሚገኝበት ቦታ እዛ ጋር ኮኝ ነው እንግዲህ ያሳዩዋቸዋል። ፊት ለፊት ስትሄዱ ወደ 22 የሚያስኬደው አስፓልት ነው። እንግዲህ አሁን እኛ ተሻግረን ወደ ሸገር የሚያስኬደው አስፓልት አለ አይደል? ወደ ሸገር ፎቅ ወደዛ ወይም ደግሞ ወደ አትላስ ወደሚያስኬደው ወደዛ አካባቢ ጋር እየተጓዝን ነው የምንገኘው። እንግዲህ በስተግራም በስተቀኝም አትላስ አካባቢ ወይም ደግሞ ቦሌ መድኃኔዓለም አካባቢ ያለውን ሁኔታ ነው እንግዲህ ያሳየዋችሁ ያስጎበኛችሁ የምገኘው። እንደምትወዱትም ተስፋ አረጋለሁ። እንግዲህ በጣም አሪፍ ፎቆች የሚያማምር ቦታ
ለወክ ምቹ የሆነ ቦታ ነው እንግዲህ ያሳየዋችሁ ያስጎበኛችሁ የሚገኙ። ወደፊት እንግዲህ እየቀጠልን ይሄድን አሳያችኋለሁ። አሁን እንግዲህ ከቴሌ ቦሌ ቴሌ አለ አይደል? ከቴሌው ጋር እሱን አልፈን እንግዲህ ወደ ታች ነው እየወረድን የምንገኘው። እንግዲህ በስተግራም በስተቀኝም እንግዲህ እዚህ አካባቢ ለውጡን ልታስታውሱ ትችላላችሁ። እንግዲህ በስተግራም በስተቀኝም ያሉትን ሁኔታዎች ከዚህ በፊት የነበሩና አሁን ያያችሁ ናቸው እያስተዋላችሁ ነው ላችሁ። በየእግረኛ መንገድም እንግዲህ አለ የምትሄዱበት ቦታ ድሮና ዘንድሮ ብዬ እዚሁ ቻናል ላይ ሰርቼላችኋለሁ። ብትገቡ ታገኙታላችሁ። የአትላስ የድሮውን ገጽታና እዛ አካባቢ የነበረውን በመሃል ማካፈያው ባርዛፎች በነበሩበት ሰዓት የነበረና ይሄንን ያሁኑን ገጽታውን በመኪና እየሄድኩኝ የተወሰነውን አሳይቻችኋለሁ። ልዩነቱን እንግዲህ ታዩታላችሁ ብዬ ገምታለሁ። እስከ ኡራኤል ድረስ ነበር ያሳየዋችሁ። አሁን ደግሞ እስከ አትላስ ድረስ እየሄድን ቀስ ያለን ወክ እያደረግን አሳያችኋለሁ። እያሳየዋችሁም ነው እያስጎበኛችሁ ነው። እንግዲህ የወደዳችሁት ነው ብዬ ተስፋ አደርጋለሁ። ሐሳብ አስተያየት ካላችሁ በተለይ ኮሜንት ላይ ብትነግሩኝ በጣም ደስ ይለኛል። እንግዲህ አትላስ አካባቢ ወይም ደግሞ ቦሌ መድኃኔዓለም አካባቢ ያለውን የተወሰነውን እንግዲህ ማለት የተወሰነው ለውጥ ወይም ደግሞ ያለውን ለውጥ እያየን እየጎበኘን የምንገኘው። እንግዲህ ሰዎቹ እንግዲህ ወክ እያረጉ እዚህ ጋር ስትመጡ እንግዲህ ወክ ታረጋላችሁ፣ እንግዲህ ሪላክስ ታረጋላችሁ ብዬ ገምታለሁ። ኢንተርናሽናል ሆቴሎችም እዚህ አካባቢ ይገኛሉ፣ ካፌዎችም አሉ። ወደ ውስጥ ስትሄዱ እንግዲህ ሬስቶራንቶችም ይገኛሉ። አረፍ ለማለት ከፈለጋችሁ ማለት ነው ወክ እያረጋችሁ አሁን እንግዲህ ወደ አትላስ አካባቢ ጋር ደርሰናል። ይሄ የምንመለከተው እንግዲህ የመኪና ማቆሚያ ፓርኪንግ እንዳለው ይሄኛው እንግዲህ በስተቀኝ ያሳዩዋችሁ አሉት ማለት ነው። ፍለፊት ደግሞ እንደ ኳስ መጫወቻ ወይም ደግሞ እንደ ሜዳ ነገር አለ፣ አሳያችኋለሁ። እሱን ማስጎበኛችኋለሁ። እዚህ ጋር መኪናችሁን አቁማችሁ በተለይ እዚህ አካባቢ ስትመጡ ብዙ የመኪና ማቆሚያ ፓርኪንጎች ታገኛላችሁ፣ አይቸግርም ማለት ነው። እንግዲህ ወደ አትላስ ወደ ቦሌ መድኃኔዓለም ስትመጡ ፍለፊት ደግሞ አሳያችኋለሁ። ቆይ ልክ ከኛ አሁን ካለንበት ፍለፊት ነው እንግዲህ የስፖርት ሜዳ አለ። እሱንም ማሳያችኋለሁ። እዚህ ጋር እንደ ካፌ ወይም ደግሞ እንደ ሬስቶራንት ይሁን ግን ይሄኛው ወደ አትላስ ከመድረሳችሁ ወይም ደግሞ ፓርኪንጉን ልክ እንዳለፋችሁ ነው የሚገኘው ይሄኛው። ከዚህ ፍለፊት ደግሞ ያለው እንደ ኳስ መጫወቻ ወይም ደግሞ ሜዳ ነገር አለ፣ መዝናኛ ሜዳ አለ። ፍለፊት የምትመለከቱት እንግዲህ አሁን ያለነው አትላስ አካባቢ ጋር ነን የምንገኘው። እንግዲህ ቦሌ አካባቢ የነበረን ቆይታ ይሄንን ይመስላል። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁ ይላሉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።